ወንድም አለም ወንድሜ እናታችን እንደሆነች አንድ ጊዜ ሞታለች አይደል? ደም መፋሰሱ ለማንም አይጠቅምም። ተነሽማ ታለ እባክህ ወንድም አለም እባክህ ወደ ቤት ተመለስ። ተነሽ አልኩሽ አይደል? እሺ ግን እባክህ ወደ ቤት ተመለስ። ተይ እንጂ ታለ ወደ ቤት እንኳን አልመለስም። የእናታችን ደም የትም ሜዳ ላይ ፈሶ ቀርቶ እኔ በሞቅ አልጋ ላይ ቤቴ ገብቼ አልተኛም። እናታችን አንድ ጊዜ ሞታለች አይደል? ወደ ቤት ተመለስና እርቅ እንፈጽም። ምን እያልሽ ነው እህት አለም? እጄን ከነከሰኝ ጅብ ጋርማ መቼም ቢሆን እርቅ አልፈጽምም። ደም መፋሰሱ እኮ ለማንም አልጠቅም። እባክህ ወደ ቤት ተመለስ። ተይ እንጂ ተይው። ምንድን ነው የምትለምኚው? ተይ እንጂ ታበባ ወንድሜ ቢሞትብኝስ? የማንዘር ተሰድቦ ይቀር ነው። አንቺ መሄድ አለበት። እባክህ ወንድም አለም ወደ ቤት ተመለስና አብረን እንኖር። እባክህ ነይ። እኔም ትምህርቴን ልማር። እባክህ መሄድ አለበት። ጠንበ እንደ ወንዶቹ ወንድ አታሰድብ። የእናትህን እንደመልስ አታውድድ መንደር ለመንደር። ነይ ደግሞ አንቺ እህት አለም እህት አበባ ልክ ነው። ሁሉም ነገር በጊዜው ይሆናል። የእናቴን ገዳይ ፈልጌ ያገኘው ቀን እቤት መጥቼ በሰላም እንኖራለን። እባክህ ወንድሜ ትምህርቴን መማር አልችልም። ቤተሰብ የለኝም። የወደፊት ህይወቴ ምንድን ነው የሚሆነው? እኔ ወንድሜን ካጣሁ ምንድን ነው የምሆነው? መሆነሻል አንቺ? ንዕት ነው። ማነው የናቀን? ደምኛችን በነፃነት ተአይኦን ሲያደለድሉላል። የኔ ጎረምሳ ቁጭ ብለህ ታሻምድልኛለህ። ያ ሙት ነው መጥቶ የሚያደለድለው። ሆነስ እኔ ነኝ። አሁን አንተ የጋሼ ልጅ ነህ። መሆነሻል ታለ ጀግና ልጅ መሆኔን ትጠራጠሪያለሽ እንዴ? ወሬ ብቻ ወንድ ጎንክ ተአይ ሳይወጣ ያንን አውዲልዳይ ግንባሩ እንዲደፋልኝ ፈልጋለሁ። እንጂ ታለ እንደው እንደዚህ በጥርፊያ የሚሆን ነገር ነው ብለሽ ነው? እስቲ በጥሞና እንነጋገርና የሚሆነው እናደርጋለን። ወይኔ ሻሽቶ የሚለው ልጅ ግድ የለም አንተ ተይ ውጭ ብለህ ተማከርበት። እኔ ግና መሳሪያውን አንስቼ ፊትህ ላይ ነው የሚደፋ። እንደው አንድም ሰላም የሚፈልግ ሰው የለም። አንቺ ሻሽቶ እሱን ጠመንጃ እንደው አስቀምጪ። ማን ነው ደግሞ እሱን ሬሳ ከዚህ ጎትቶ የሚያወጣው? የምልሽ ነይ እስቲ። ፈለከኝ ወንድም ጋሽ? በቃ ወንድምሽ የእናቴን ገዳይ ታላገኘው ብሎ ሸፍቶ መቅረቱም አይደል?
እኔስ ቢመለስልኝ ጣልቼ ነው ብለህ ነው ወንድም ጋሽ? ኋላስ ታበባ ነች ታልሄድክ እያለ 10 ጊዜ እየወከወከችብኝ። ይደለ እሷ ጋር እኔ አወጋለሁ። አንቺ ለማንኛውም አሁን ቀርተሽ ነው። ደግ ወንድም ጋሽ። ደሞዝ አንቺ ደሞዝ እስቲ ነይ። ደህናማ አይደለህ? ምን ደህንነት አለ? ውዬ መዥገር አስቀምጬ። ምንድነው? እኔ የምልሽ ይሄን የነቀርሳ ልጅ ጉዳይ እንዴት ነው የምናደርገው? ወይ ካልሆነ እንደው እንደናቱ በልጣጣት ፈልፎ እንዲህማ አይሆንም። ደሞዝ እንዲህም ማድረግ ነው ማለት ማን ነው ደግሞ እሱን ነሳ ከዚህ ጎትቶ የሚያወጣ? ታዲያ ምን ይሻል የምትለው? እስቲ እኔ ጓደኞቼ ጋር ሄጄ ልምከርበት። እስቲ ሂድ እንግዲህ። ደህና ዋይ። ይቅናህ። ደህና ዋይ። ማንንም ቆሸምደው አበዛስ ምን እንዳታመጣ ከወዴት ዘንዲያ ናችሁ? በት ከወደዚህ ከአየው ዘንዳ ነው። ገዴፈው አየው ዘንዲያ ይኖራል። የእግዚአብሔር ሰላምታ ይቀድሙ። እንደምን አደራችሁ? እግዚአብሔር ይመስገን። ሻሽቱ ሀቤት ትኖራለች። ከትናንት በስቲያ ከገደፋው ጋር እየተጨቃጨቁ ነበር። ከነጋም ባይኔ ያላየኋት እና ወዴት እያአናችሁ? ምን አንተ ጥያቄ አበዛሳ? አበዛስ ምን እንዳታመጣ ቆሸምደሃል። ማንንም ቆሸምደው ወንድ አታውቅም። ማን አባህ የሙት ልጅ አንተ? ይሄ ሞተቻ ራሴን በተከላከልኩኝ ታይ ወንድነቱንም አየሁ አይደለ? ወንድ የወለደው ነው እሱ። አንተ ምን እያልህ ነው? እኔ በተከበረበት ሰፈር አላዋረደውም ብዬ ነው እንጂ እሱን እንኳን ተወው። ሲያንደባልል ይሄን ነበር። ይሄን የሙልኝ ማለቀው ማን አባህ የሙት ልጅ አንተ? ከመጣ ወንድ አያወራ። እናንተ ውጭ እናወራለን። እዚህ የሰው ቤት አልበጠበጥም። እንዳትሆነ በጀ ገዳይ ሲያረፋፍድ ሟች ገሰግሳል አሉ። አሬም ማባረሩ ምንስ ይበጃዋል? ወጥረው ከያዙት አጋም ይለቃል አሉ። ገደፈው ወንድ ልጅ አያወራም። ወንድ ሆንክ ተዘጋጀው ቦታ ላይ መጥተህ የሚያውን መቀበል ትችላለህ። እንዳትሆነ በጀ ራስ ቦታው ምረጥና አለበት ድረስ ራስ ይመጣልሃል።
እጠብቅሃለሁ። ገደለው ገደለው ገደለው! አትናገርም ወይ? ማን የሞተው? ገደለው! ምንድነው መቀበጣጥረው? አትናገርም ወይ? እንደው የዛን ጊዜ ሲፋጠጡ እንደው ፈርቼው ነበር። እንደው ደፋው፣ በቃ ደፋው። እንደው ደፋው። አትናገርም ወይ? ማን የሞተው? እንዴ ወንድምሽ አልሞተም እንዴ? የማ ወንድም? ያንቺው ነው። ያንቺው ወንድም ገደፌ ቤት አይደለም ወይ ያለው? ታዲያ ምን ሆነሽ ነው ጠላውን ዘቅዝቀሽ ልብሽው አንቺው? ተቻኩየና ቤተ ክርስቲያኑ ሄድ እንዴው ቤተ ክርስቲያኑ ማሞቶ ነው ያ አቅለብስ እንደው እሱን ደፋው እንዴ? ሰው ታልሞተን ነው እንደው ያቺው እድር ከሌለች በቃ አንሄድም። እንደው እሷም ጥቃት ባይኖርባት እና በዚህ ጠራራ ፀሐይ ነጠላሽ ዘቅዝቀሽ ለብሽ ሌላ ምን ላስብ? ኧረ ተው ግድ የለም ደግጉን አስብ። ኋላ በዚህ ጠራራ ፀሐይ ወሬ ልኬ ነው በይ። ታላላቅ አባቶችና መዘምራን ከአዲስ አበባ ድረስ እዚህ መጥተው ሊያስተምሩን ታዩ ድረስ ስለሚመጡ ቀየውን ቤተክርስቲያኒቱን እንድናሰናዳ ጥሪ ደርሶን መሄዴ ነው። አቤት ዛሬ ደግሞ የበረከት ተሳታፊ ነኝ ብቻ ነኝ። ቀድሜ ነው የተገኘሁት። ደስ ይላል። እነሆ እንኳን ደስ ያላችሁ። ታላቅ መንፈሳዊ ጉባኤ በአጣዬ ደብረ ፀሐይ ቅዱስ አማኑኤል ቤተክርስቲያን ከህዳር 26 እስከ ህዳር 28 ለተከታታይ 3 ቀናቶች ከአዲስ አበባ በሚመጡ ታላላቅ አባቶችና ዘማሪያኖች ታላቅ መንፈሳዊ ጉባኤ ይደረጋል። እነሆ በአጣዬ የምትገኙ ውድ ነዋሪዎች በሙሉ ከወዲሁ ለሚሰራ የበረከት ስራ ተሳታፊ ትሆኑ ዘንድ ስንል ውድ ቤተክርስቲያን ጥሪዋን ታስተላልፋለች። እናቴን ደም ለመመለስ አይደለም ልጅነቴን ነፍሴንም ቢሆን ይሰጣል። እናንተ ጋር እንደምገሰግስ የእናቴን ገዳይ አግኝቼ ደም ልመልስ እየሄድኩ ነው። ምን በዚህ እድሜ ነው የእናትህን ደም መልስ? አንተ ልቤ የጫላ አይደለም። የእናቴን ደም ለመመለስ አይደለም ልጅነቴን
ነፍሴንም ቢሆን እሰጣለሁ። ለመሆኑ ከሆነውም ይሁንና የእናትህን ገዳይ ታውቃቸዋለህ? ሻሽቱና ገደፈው የደምሌ ልጆች ናቸው። አሳ ጎርጓሪ ዘንድ ያወጣል አሉ። በል ጀርባህን ጠንቀቅ በል። አልገባኝም። ማን አባቱ ሆኖ ነው ከጀርባ የሚመጣ? ወንድህ ሆነ ከፊት ለፊት መጥቶ አይገጥም? በል እሺ፣ ከምንጭ ውሃ ጠጥተን እንመለስ፣ እንገናኛለን። በጀ እሱ ባላጋራው ወንድ ልጅ ቆረጠ ወንድ ልጅ እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ነህ? የቀጠሮ ጊዜ ደረሰ እንዴ? አዎ ሰዓቱ እየደረሰ ነው። ኋላ ማን የሚያሸንፍ ይመስልሃል? ምን ሆነሃል? ተጠራጠራለህ እንዴ? ገደፋው ነው የሚያሸንፈው። አይ እሱን እንኳን ተወው። እኔ ማህቤል የሚያሸንፍ ነው የሚመስለኝ። እኔ እንኳን አይመስለኝም። እንደው ማህቤል እንኳን የእናቱ ቁጭት ስላለበት የሚያደርገውን የሚያውቅም አይመስለኝ። ታዲያ እሱስ ቢሆን የወንድሙ ኢም አለበት አይደል እንዴ? ምን ሆነ ነው አንተ? እንደሱም እኮ ነው። እሱ እኮ ጀግና የጀግና ልጅ ጀግና ያሳደገው ነው። አባቱ ጀግና ቢሆን ልጅየው ጀግና ይሆን? ምን እንደው አንተ ምን ሆነሃል? ከኛ ዘር ማንም ፈር የለም። እሺ ምንድን ነው አንተ? ኋላ እዛን ቀን ሲያጋድምህ ምን ትሰራ ነበር? አንተ ምን አባህ ነው የምትዛተ? በል የፊልሙ ጊዜ ማን እንደሚያሸንፍ እናያለን።